ከተማ በ1.5 ቢሊዮን ብር በ50 ሺህ ካሬ ቦታ ላይ ያረፈ ሪል ስቴት ሊገነባ መሆኑ ተሰማ። በጉራጌ ዞን ወልቂጤ ከተማ አስተዳደር በጉብዬ ክፍለ ከተማ በ1.5 ቢሊዮን ብር በ50 ሺህ ካሬ ቦታ ላይ ያረፈው ፈንቻ ሪል ስቴት ለመገንባት የመሰረተ ድንጋይ መቀመጡን ተገልጿል። በከተማው የተጀመሩ ትልቅ ፕሮጀክቶች በተቀመጠላቸው ጊዜ ለመጨረስ ከተሰራም ከተማው ወደ ሌላ ምዕራፍ የሚያሻግር መሆኑም ተነስቷል። በዚህ ዓመት ብቻ በወልቂጤ ከተማ ትልቅ ፕሮጀክቶች ለመስራት የመሰረተ ድንጋይ መቀመጡ የሚታወቅ ነው። በከተማው ሊሰሩ ነው ተብለው ከተገለጹት ሎጆች ውስጥ በዋቢ ወንዝ አቅራቢያ ለመስራት የታሰበው ዘመናዊ ሎጅ አንዱ ሲሆን በጀግናው አትሌት ሰለሞን ባረጋ ሊሰራ የታቀደው ሎጅ ደግሞ ሌላኛው ነው። ታዲያ ወልቂጤ ከተማና የመሰረተ ድንጋይ ማስቀመጥ ችግር ባይኖርባቸውም ፕሮጀክቶቹ ተሰርተው ማየት ዋናው ጉዳይ ነው። ለዚህም አማሩ ጠንካራ ድጋፍና ክትትል ማድረግ ይኖርበታል። በከተማው ለባለ ሀብቶች ከተሰጡ ቦታዎች ፕሮጀክታቸው ሰርተው ያሳዩ ብዙ አይደሉም። እንዲያውም አንድ ሪል ስቴት ቦታ ተረክበው ቦታው ሸንሽኖ መሸጡን ምንጮች ለጄኔን ገልጿል። ከወልቂጤ ዩኒቨርሲቲ ፊት ለፊት ያለው ሰፊ ቦታ የተረከቡ ባለ ሀብቶች እንደ ምሳሌ የሚነሳ ነው ያሉት ምንጮች አንዳንድ ባለ ሀብቶች ከሙሰኛ አመራሮች ጋር በመመሳጠር መሬት ፍለጋ ብቻ እንደሚመጡም ገልጸዋል። እንደዚህ አይነት ስህተቶች ማረምና በቀጣይ ሊሰሩ የታቀዱ ስራዎች ጥንቃቄ የሚፈልጉና በጥናት ላይ የተመሰረቱ መሆን አለባቸውም ተብሏል። ለከተማው እድገትና ከፍታ የባለ ሀብቱ ድጋፍና አስተዋጽኦ ከፍተኛ ነው። ነገር ግን በተለያየ ጊዜ ወደ ከተማው የሚመጡ በባለ ሀብትና በመንግስት የሚጀመሩ ትልልቅ ፕሮጀክቶች ሲጠናቀቁ አይታይም እየተባለ ይነሳል። አመራሩ በዚህ ጉዳይ በትኩረትና በባለቤትነት መንፈስ ሊሰራ እንደሚገባም ተገልጿል።